ሰላም የተወደዳችሁ የጌታ ቤተሰቦች እንደምን ሰነበታችሁልኝ። ይህ ጉብዝናዬን የተሰኘው ሳምንታዊው የቴሌቪዥን ፕሮግራማችን ነው። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። ዛሬ ደግሞ እጅግ የተወደደና የእግዚአብሔር አምላክ በዚህ ዘመን ለቤተ ክርስቲያን ለቅዱሳን በረከትና ስጦታ አድርጎ ደግሞ የሰጠንን አገልጋይ በእንግድነት ወደ ስቱዲዮ ይጋብዣለሁ። የምትማሩበት፣ የምትባረኩበት፣ የምትጽናኑበት ደግሞ ፕሮግራም እንደሚሆን አምናለሁ። የዛሬው እንግዳዬ መጋቢ ኤርሚያስ ገብረመድህን ይባላል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች ወጣቶችና ቤተሰብ አገልግሎት ኃላፊ ነው። ከሱ ጋር ደግሞ በትውልድ አቅጣጫ በተለይ ደግሞ በወጣቱ ትውልድ ዙሪያ እንግዲህ ጨዋታዎቻችንን እንቀጥላለን። ሐሳቦቻችንን ደግሞ ወደ እናንተ ማስተላለፋችንን እንቀጥላለን ማለት ነው። የትም እንዳትሄዱ። ይህ ጉብዝናዬን ነው። ቀጥታ ወደ እንግዳ ያልፋለሁ። ከኔ ጋር አሁን ፓስተር ኤርሚ እንኳን ደህና መጣ። እንኳን ደህና ቆየኝ። ታናነም ወይ? እግዚአብሔር ይመስገን። ጉብዝናዬን ታያለህ? ግን አልፎ ያለው በተለይ ዩቲዩብ ላይ ይመለከታለሁ አንዳንዴ። ስለዚህ የጉብዝናዬ ቤተሰብና እግዚአብሔር ይባረክ። እንግዲህ ስለሆንኩ በጣም ደስተኛ ነኝ። እግዚአብሔር ባንተ ውስጥ ስላስቀመጠው ጸጋ በተለይ ደግሞ ትውልድን ከመድረስ አንጻር ረጅም ርቀት እየሄድክ እንዳለ አውቃለሁኝና እንግዲህ በዚህ ፕሮግራም ውስጥ ደግሞ የሚመጡ ሰዎች በህይወትም በአገልግሎትም ምሳሌነት እንዲሁም ደግሞ ለሌሎች ጥቅም ሊውሉ ይችሉ ዘንድ እንግዲህ በተለያየ አቅጣጫ ክህሎትም ያላቸውን በአገልግሎቱም ዘርፍ ደግሞ ፍሬያማ እየሆኑ ያሉትን ነው መጋብዘውና አንተ ደግሞ በትውልዱ መካከል ይህ ስለሚታይብህ አንተንም ቤትህንም እግዚአብሔር አምላክ ይባርክ ማለት እፈልጋለሁ። አሜን። እኔ በጣም አመሰግናለሁ ታሜ፣ አክብረህ ስለጠራኸኝ ደስ ብሎኛል። በጣም ተባረክልኝ። የውይይት ሀሳባችን ለመጀመር በአንድ ጥያቄ ነው የሚጀምርልህ። ያው ከወጣቶች ጋር ሰፊ ግንኙነት ስላለ አገልግሎትም እሱ ላይ ሚዛን ያደረገም ስለሆነ እንደው ወጣትነት የምንለው እድሜ እድል የምንለው ነው ወይንስ ማለፊያ ብለን ልንጠራው የምንችልበት እድሜ ነው? አንዳንድ ሰዎች ከእድል ጋር የሚያገናኙት ነገር አለ፣ ነገሮች የምናገኝበት ነገር ነው ይላሉ። አንዳንዱ ደግሞ የሚታለፍበት ነው። ልጅነት አለ፣ ታዳጊነት፣ ወጣትነት፣ ከዛ ጎልማስነት፣ ከዛ አረጋዊ ይባላል ይላሉ። እንደው ለፓስተር ኤርሚ ወጣትነት እድል ነው ወይንስ ማለፊያ ነው? ለኔ ሁለቱም ነው የሚል እምነት ነው ያለኝ። እድል ነው፣ ትልቅ እድል አለው ወጣትነት። በተለይ ከልጅነት ወደ ጎልማስነት የሽግግር ጊዜ ስለሆነ የድልድይ ጊዜ ስለሆነ በጣም ብዙ እድሎች አሉት። ነጋችንን የምንቀርጽበት፣ ነገ ምን መሆን እንዳለብን የምንወስንበት፣ ራሳችንን በብዙ አቅጣጫ የምናበቃበት ሰፋፊ እድሎች አሉት። ደግሞ እንደተባለው ማለፊያም ነው። እንግዲህ ሽግግሩ አንዳንዴ ወጣትነት ውስጥ አንዱ በጣም የምንታልልበት ነገር ወጣትነትን በጣም የረጅም ጊዜ ቆይታ አድርገን እናስበዋለን፣ ግን በጣም በፍጥነት ደግሞ የሚያልቅ ነው። ስለዚህ ማለፊያ ነው። ልጆች ነበርን፣ ወደ ጉልምስና እንሄዳለን። በመካከል ያለው ሂደት ነው፣ በመካከል ያለው ጊዜ ነው እና ይህን ግን ማለፊያነቱን በጣም ተገንዝቦ በደንብ አጢኖ በአግባብ መጠቀም በጣም ይፈልጋል። ራሳቸው ወጣቶችም ሆኖ ቤተክርስቲያን ይህንን የማለፊያ ጊዜ በምን መልኩ መቅረጽ ይገባናል፣ በምን መልኩ መያዝ ይገባናል የሚለው ላይ በደንብ ሊታሰብበት ይገባል እላለሁ። ድንቅ ሀሳብ ነው። እንደው ፓስተር አንተ ባለህበት የአገልግሎት ኃላፊነት እንግዲህ በኢትዮጵያ ውስጥ ሁሉም ማለት በሚቻልበት አይነት ሁኔታ ለስልጠናዎች ለአገልግሎቶች እንደምትሄድ ይታወቃልና ያለህበትም የአገልግሎት ዘርፍ እንደሱ ስለሚያስኬድ አሁን ላይ ወጣቱ ትውልድ በቤተ ክርስቲያን ጥላ ስር ነው ያለው ብለህ ታስባለህ ወይንስ በራሱ ጥላ ስር ነው? በቤተ ክርስቲያን ጥላ ስር ነው፣ በራሱ ጥላ ስር ነው። እንግዲህ ይህን ዘመን በደንብ ቆም ብሎ ማሰብ ማጤን የሚፈልግ ይመስለኛል እና የኢትዮጵያ ቤተክርስቲያን በጣም በትውልድ የተባረከች ቤተክርስቲያን ነች። ምናልባት እንደው ግምታዊ ቁጥሩ እስከ 70% የሚሆነው የቤተክርስቲያን አባል በወጣትነት እድሜ ክልል እንዳለ ነው የሚታመነው። ይሄ ወጣት ምንም ሳንለፋበት በራሱ ቤተክርስቲያን ይመጣል። ምናልባት በአንዳንድ ቦታዎች ላይ ወደ ምዕራባውያኑ ስንሄድ ወጣቱን ወደ ቤተክርስቲያን ለመሳብ በጣም ብዙ ጥረቶች ይደረጋሉ።
ግን የዛን ያክል ውጤት የለውም። የኢትዮጵያ ቤተክርስቲያን በዚህ ታድላለች። ግር ብሎ የሚመጣ ወጣት ነው ያላት። በዚህ ጊዜ ላይ በራሱ ጥራ ስር ነው ወይስ በቤተክርስቲያን ስር ነው ስንል ፊዚካሊ ቤተክርስቲያን አለ ወጣት አቴንድ ያደርጋል ፕሮግራሞችን። ግን ደግሞ በተወሰነ መልኩ በአካል ቢኖርም በተወሰነ መልኩ ግን ከቤተክርስቲያን እየወጣ ያለበት ሁኔታ አለ በራሱ ጥራ የሆነበት። ይሄ ምናልባት አሁን የተፈጠሩ ካሉ ለውጦች አሁን ካሉ ሁኔታዎች ጋር ተያይዞ ወጣቶች ቢኖሩም በብዙ መልኩ በራሳቸው ዓለም መሆን አሁን ካለው የቴክኖሎጂ እድገት ከልዩ ልዩ ተግዳሮቶችም አንፃር በራሳቸው ጥላ የሆኑ ያሉ ይመስላል አሉ። በአካል ግን ቤተክርስቲያን በትክክል እነሱን አድሬስ አድርጋ በውስጤ ናቸው ማለት የምችልበት ድፍረት ላይ ያለች አይመስለኝም እና አሉ በአካል ቤተክርስቲያን ግን ወጣ እያሉ ያሉበት ሁኔታ ይታያል ብዬ ነው ማስበው። እንደ ፓስተር ያውን ቤተክርስቲያን ላይ ስናይ ቀድሞ የወጣቶች ፕሮግራም አለ ራሱ መደበኛ ያው ሰንበት ጉባኤ እንዳለ ሁሉ የወጣቶች ፕሮግራም አለ የልጆች እንደዚህ ሰንደይ ስኩል ምንለው አለና አክቲቭሊ ወጣቶች ሲንቀሳቀሱ የምናይበት ሲዝኖች ነበሩ። አሁን ላይ ደግሞ እኔ ማገልጋይ ስለሆንኩ ባንድም በሌላም ሲሄድ የሳሳበት የላላበት ወጣቱ ትውልድ ወደ ቤተክርስቲያን ማይተምበት ኢቭን እንኳን ለራሱ እንኳን ተብሎ የተዘጋጀለት ፕሮግራም ላይ የማይገኝበት ሁኔታዎች ደግሞ ይታያል። ባጭሩ ወጣቱ ትውልድ በቤተ ክርስቲያን ውስጥ እንዳይገኝ እየሆነበት ያለበት ምክንያት ምንድነው ብለህ ታስባለህ? ኮንሰርት ብትለው የመዝሙር ኮንሰርት ብትለው ግር ብሎ ይመጣል። ብዙ ትውልዶችን ታያለ። እንኳን አዳራሹን አስፋልቱን ሞልተው ታያለ። በቤተ ክርስቲያን ባሉ ግን መደበኛ ፕሮግራሞች ላይ አይገኙም። መደበኛውን ፕሮግራም ትተህ ለነሱ ተብሎ ደግሞ የተዘጋጀ የወጣቶች ሳምንታዊ ፕሮግራም ላይ ስታይ የሳሳ ነገር ነው የምታየው። ሁሉንም ማለት ባይቻልም እንደዛ ብለን መፈረጅ ባንችልም በአብዛኛው ግን እንደዚህ አይነት ሁኔታዎች ይታያሉ። እንዳይገኝበት የሆነበት ምክንያት ምንድነው ብለህ ታስባለህ? ቤተክርስቲያን እንግዲህ በወጣቶችን እንደመድረስ ወጣቶችን ጋር ያላትን ግንኙነት ለማጠናከር አንዱ የዘረጋችው መስመር የወጣቶች አገልግሎት ነው። ይሄ ቀደም ባሉት ጊዜያቶች ውስጥ በጣም ብዙ ውጤት ብዙ ፍሬ ያስገኘ አገልግሎት ነው። አሁን ግን በጣም የሚስተዋለው አንዱ ይሄ አገልግሎት በትክክል ወጣትን ተደራሽ እያደረገ ነው ወይ የሚለው በጣም ሊጠየቅ ይገባል። በጣም ጥናቶች እንደሚያሳዩት አንተም አሁን ቅድም እንደጠቀስከው ተዘዋውረንም በምናያቸው ሁኔታ ውስጥ የወጣቶች አገልግሎት በራሱ በጣም ልማዳዊ የሆነ ነው። ወጣቶችን ሳቢ፣ ወጣቶችን ጠቃሚ፣ ወጣቶች ወደውት የሚመጡት አይነት ይዘት ላይ በብዙ ቦታዎች ላይ ክፍተት ይታያል። ከዚህ የተነሳ ወጣቶች በጣም በዚህ አገልግሎት ከመገልገል በዚህ አገልግሎት ከመጠቀም ይልቅ በቁጥርም በምንም ደረጃ በጣም ሲሸሹ ነው የሚታየውና እንደገና ቤተክርስቲያን ቆም ብላ መጠየቅ አለባት። ይሄ አገልግሎት እንደገና ሪዲፋይን መደረግ አለበት። አንዳንዴ ምንድነው ራሱ ፕሮግራሙ የሌሎች ፕሮግራሞች ኮፒ ነው። ከወጣቱ ፍላጎት ጋር ከወጣቱ ከሚፈልጋቸው ነገሮች ጋር ምን ያህል ተጣጥመዋል የሚለው ነገር በጣም መታየት መቻል አለበት። ይዘቱን በጣም እንደገና መቃኘት የሚፈልግበት ጊዜ ይመስለኛል እና ብዙ ፋክተሮች አሉ። ወጣቶች ለምንድነው በቤተክርስቲያን በምታዘጋጃቸው ፕሮግራሞች ማይገኙት ለሚለው ምክንያቶቹ ብዙ ናቸው። ስለዚህ አንዱ ከቤተክርስቲያን አንግል በጣም መታየት ያለበት ፕሮግራሞቹን በጣም መፈተሽና ማየት ለዚህ ዘመን በሚመጥን ሁኔታ እንደገና ማደራጀት የሚያስፈልጋት ይመስለኛል። ቤተክርስቲያን ላይ እንደው ፓስተር አንዳንድ ጊዜ እድሎች ይሰጣሉ። ሲሰጡ የምናይባቸው ሁኔታዎች አሉ። ወጣቱ ፕሮግራም እንዲመራ አምልኮ እንግዲህ ሊድ እንዲያደርግ አንዳንድ ጊዜም አልፎ አልፎ በስብከትም ረገድ የሚሰጥባቸው ከወጣቶች ፕሮግራም ባሻገር ማለት ነው። ቤተክርስቲያን ይሄን ሐሳብ ስታደርግ በወጣቱ ውስጥ ያለውን ጸጋ አምና ነው መድረክ እየሰጠች ያለችው ከሰጠችም ወይንስ ነገ እኛ ስለምናልፍ ተተኪ ማበጀት ያለብን ከሆኑ ነው በሚል ሳቤ ነው እየተደረገ ያለው?
ምክንያቱም ተጠያቂ ናታ ቤተክርስቲያን። እንግዲህ ልጆች ያሌለባት ወጣቶች ያሌሉባት ቤተክርስቲያን እንግዲህ ሙሉ አይደለችም። ቢኮዝ ተተኪ ሊኖራ ስለሚገባ ይሄም የሚደረገው አክቲቭሊ አይደለም። የሆነ ጊዜ ላይ ነው የምታገኘው። እንግዲህ አንተ ያለው በሙሉ ወንጌል ቤተክርስቲያን ውስጥ ነው። ሌሎቻችንም በተለያዩ ቤተክርስቲያናት ውስጥ አለን። በየቤተክርስቲያኑ ደግሞ ያለ ልማድ ይኖራል፣ አካሄዶች ይኖራሉ፣ ትሬንዶች አሉ። ከዚህ አንጻር በአንተ እይታ አንተም እያገለገልክበት በመጣበት መስመርና ለአገልግሎት በምትሄድባቸው አቅጣጫዎች ውስጥ ከምታየው ነገር አንጻር እንደው እውነት ወጣቱ ላይ ይሄ ጸጋ ስላለ ተብሎ ቤተክርስቲያን እየሰጠች ነው ወይንስ ተተኪ ነውና እስቲ እንስጠው እንየው በሚል ሐሳብ ነው የሚሰጠው? እንግዲህ እኔ ካለሁበትም ቤተ እምነት ባለፈ ብዙ ቤተክርስቲያናት ጋር መሄድ እድሉ አለኝ። ሐሳቢ ማነሳው እንዳጠቃላይ እንደ ኢትዮጵያ ቤተክርስቲያን ነውና ወጣቶችን በጣም ኢንቴንሽናሊ ለተተኪነት አስበን ነው ፕሮግራሞችንም የተለያዩ ነገሮችን ማቀደን እየሰራን ያለ ነው የሚለው ትንሽ ጥያቄ መጠየቅ ያለበት ነገር ነው። ይሄን ምለው ለምንድን ነው አንዳንድ ጊዜ የፕሮግራም ይዘቶቻችንም ሆነ የሰጠነው ትኩረት በጣም አናሳ ነው። ለምሳሌ የወጣቶች ፕሮግራም ራሳቸው ወጣቶቹ እንዲመሩት ተደርጓል። ግን ያ የፕሮግራም ኮንቴንት ለወጣቶቹ ቀጣይነት ወይም ደግሞ በቀጣይ ህይወታቸው ስላለው ነገር አላማ ተደርጎ እየተሰራ ነው ወይ የሚለው ላይ በጣም እንትን አለና እኔ ይሄንን እንደው ጀነራሊ ሁሉም ወጣቱ ላይ ሳያተኩር ነው የሚሰራው ማለት አልችልም። በጣም አተኩሮ የሚሰሩ ይሄንን አላማ ያደረጉ ብዙ ቤተክርስቲያናት አሉ። አንዳንድ ቦታ ላይ ግን የሚስተዋለው ምንድነው ወጣቱን እንዲሁ እንዲገለገል ብቻ ከአንዳንድ እንዲሁ አገልግሎቱ ስጋት ወለደ መሆን አዝማሚ ያለው እንዳይጠፉ ወጣቶች እንደዛ አይነት ቻሌንጅ እየገጠማቸው ስለሆነ የሚል ሁኔታ ነው ያለውና ግን መሆን ያለበት ቅድም አንተ እንደጠቀስከው አስበን የነገ ቤተክርስቲያን ተረካቢዎች ብቻ አይደሉም የዛሬም አገልጋዮች እንደሆኑ አስበን ለነሱን አምነን ለነሱ ድሎችን ሁኔታዎችን ማመቻቸት እንዳለብን አስባለሁ። ይታወቃል የወጣት ኒድ በጣም ከፍተኛ ነው። እንግዲህ አባብለህም ማትጨርሳቸው ሁኔታዎች ይፈጠራሉ ብዬ አስባለሁና እንደው ወጣቱ ምንድነው የሚፈልገው? ነው ፓስተር ያንተው ረጅም ርቀት እየሄድክ ስላለ በዚህ አገልግሎት ላይ ምንድነው የሚፈልገው? በቃ እንዲደረግለት የሚፈልገው፣ እንዲሆንለት የሚፈልገው፣ እንዲቀርብለት የሚፈልገው ነገር ምንድነው? ለምሳሌ አንዳንድ ቤተክርስቲያናት ደጃቸው ክፍት ነው፣ እግዚአብሔር ይባርካቸው። የአንዳንዱ ቤተክርስቲያን ደግሞ እኔ ጥያቄ ምልክት ውስጥ መክተት ይፈልጋሉ። በጣም አስቸጋሪ ሁኔታዎች አሉ። እንደውም ጥንዶ ነው ከተገባም ሆይ ለሌላ ዓላማ ነው እንደ የመጣችሁት ሁላ የሚያስብል ድጋሚ እንዳይመጡ የሚያደርግ ነገሮች ደግሞ ይታያሉና ነገሮች ኢቫሉዌት መደረግ አለባቸው ብዬ አስባለሁ። እንደገና ከስሩ መሰራት እንዳለበት አምናለሁ። የሆነ የመጣው ነገር ሁሉ ለዛ ኢንቴንሽን እንዳልሆነ መታሰብ ስላለበት ወጣትነት ራሱ የሚያቀራርብ አንድ የሚያደርግ ነገር ስለሆነ እንደው ምንድነው ፍላጎቱ ብለህ ታስባለህ? ምንድነው እንደው በቃ ተረዱልኝ የሚለው ወጣቱ ወይንም ቤተክርስቲያን እንድትረዳው አገልጋይ እንዲረዳው የሚፈልገው የወጣቱ ፍላጎት ምንድነው ፓስተር? ቤተክርስቲያን እንግዲህ ወጣቱን ከማገልገሏ በፊት መጀመሪያ ወጣቱ ማን ነው፣ ምን ይፈልጋል የሚለውን ነገር በደንብ መረዳት ያስፈልጋታል። ብዙ የወጣት አገልጋዮች የሚያነሱት አንድ ሐሳብ አለ፣ ከመርዳት በፊት መረዳት ይቀድማል። ስለዚህ ወጣቶች ያሉበትን ነባራዊ ሁኔታ በትክክል መገንዘብ አለባት ቤተክርስቲያን። ማን ናቸው፣ የት ነው ያሉት የሚለው ነገር በደንብ ማየት። ይሄ እድሜ እንግዲህ ቀደም ትራንዚሽን ነው ብለናል። በተለይ ጅማሬ የአዳጊነት እድሜ ስንመለከት ብዙ እድገታዊ ለውጦች ያሉበት ጊዜ ነው። ስለዚህ ይሄን እድገታዊ ለውጥ የተረዳች ቤተክርስቲያን ነች የወጣቱ ማገልገል የምትችለው። ይሄ ወጣት በምን አይነት እድሎችና ተግዳሮቶች ነው የተከበበው የሚለውን ነገር በደንብ ያየች ቤተክርስቲያን ነው መሆን ያለባት። ስለዚህ ለመረዳት በጣም ጊዜ መውሰድ፣ ማን ናቸው፣ እንዴት እናገልግላቸው ከማለታችን በፊት ምንድነው ፍላጎታቸው? እንግዲህ ከፍላጎታቸው ተነስተን ነው ወጣቶች ወደሚያስፈልጋቸው ነገር መሄድ ያለብን። አንዳንድ ጊዜ ፍላጎታቸውን ካላጤን ነው ፍላጎታቸውን በደንብ ካላየ ነው መተላለፍ ነው የሚሆነው። እኛ ለነሱ ይሆናል ብለን የምናቀርበው ነገር ይኖራል። ወጣቶቹ ደግሞ የሚፈልጉት መካከል በጣም ሰፊ
ክፍተት ነው የሚፈጠረውና ፍላጎታቸውን በደንብ ማየት መቻል አለብን። እነሱ ማን ናቸው የሚለውን በደንብ መመለስ መቻል አለብን። ስለዚህ እዚህ ላይ ቤተክርስቲያን ወይም ደግሞ የወጣት አገልጋዮች በደንብ ወጣቱ ማጥናት አለባቸው። በዚህ ዘመን በተለይ ያለው ወጣት እንደ ትላንትናው ያልሆኑ በጣም ብዙ የተቀየሩ ነገሮች አሉ ከዘመኑ ጋር ተያይዞ። ስለዚህ ያንን በደንብ ማጤን፣ ያንን በደንብ መገንዘብ ቤተክርስቲያን ይጠበቅባታል። ወጣቱ ምን ይፈልጋል የሚለው ላይ እንግዲህ ማንነቱን በደንብ ከመገንዘብ ይጀምራል እና ይሄ እድሜ በጣም ተለዋዋጭ ባህሪና ፍላጎት አለው። ወጣቶችን ይሄን ተለዋዋጭ ባህሪና ፍላጎታቸው በደንብ ማጤን ያስፈልጋል። ይሄ እድሜ በጣም አንዱ በጣም ጎልቶ የሚታየው በጣም ስሜታዊነት በጣም የሚያየልበት እድሜ ነው። ስለዚህ ወጣቶች ከዚህ ጋር በጣም እየተገናኙ በጣም ብዙ መገለጫዎች ይታይባቸዋል። ስለዚህ ፍላጎታቸውን በደንብ ካጤነን በኋላ ግን ደግሞ አንዳንድ ፍላጎታቸውን ብቻ አንከተልም። ምን ያስፈልጋቸዋል? ፍላጎታቸውን መሰረት አድርገን ወደሚያስፈልጋቸው ነገር ደግሞ ማምጣት መቻል አለብን። ስለዚህ ቅድም እንዳልኩት በጣም መረዳት፣ እነሱ በደንብ መገንዘብ፣ ያሉበትን ሁኔታ በደንብ ማጤን እሱ ቀዳሚው ነገር ይመስለኛል። ለዚህ ነው አንዳንዴ በሚፈልጉትና እኛ ይሆና በምንለው መካከል ሰፊ ጋፕ ስላለ ነው ቅድም ያነሳቸው ለምሳሌ በአጥቢያ ክርስቲያን እንደሚገባ ባሉ ፕሮግራሞች አለመሳተፍ የተለያዩ ማሳያዎች የሚታዩትና ይህንን መጀመሪያ ማጤን ያለብን ይመስለኛል። አንተ ካለህበት ኃላፊነት አንጻር በኢትዮጵያ ሙሉ ወንጌል እንግዲህ የልጆች እንዲሁም ደግሞ የወጣቶችና የቤተሰብ አገልግሎት ኃላፊ እንደመሆነ መጠን በኢትዮጵያ አራቱም ማዕዘናት ለስልጠና ትሄዳለህ። ቤተክርስቲያናትን በማሰልጠን እንግዲህ አገልጋዮችንም ወጣቱ ትውልድን በማሰልጠን ታውቃለና እንደው በስልጠና ወጣቱ ይመጣል ብለህ ታስባለህ ወይ? ለስልጠና ራሱ ያለው አፒታይት ምን ይመስላል? ምክንያቱም ወጣቱ መዝሙር ይወዳል፣ ኪነ ጥበባዊ ነገሮች ደስ ይሉታል፣ ይስበዋል። ስልጠና ስትለው ደግሞ የሆነ ኩዌሽን አለ። በምትሄደው ካየህበትም ርቀት አንጻር በስልጠና እየተቀየረ ያለ ወጣት አለ? ለስልጠና አፒታይቱ ክፍት ሆኖ እየተገኘ የሚሰለጥን ወጣት አለ? ከዚህስ ባሻገር ወጣቱ ትውልድ በምን ይቀየራል፣ በምን ይለወጣል ብለህ ታስባለህ? እንግዲህ ወጣቶች ቀደም አንተ እንዳነሳኸው በጣም ግር ብለው የሚወጡባቸው የተለመዱ ፕሮግራሞች አሉ። እነዚህ ፕሮግራሞች ግን ኢቨንት ናቸው። አንዴ ይደረጋሉ፣ ከዛ በኋላ ቀጣይነት የላቸው። ኢቨንት ላይ ተመስርተን ወጣቶችን ለመለወጥ ወጣቶችን ለማሳደግ የምንሄድበት ሁኔታ እኔ ብዙ ርቀት ያስኬደናል ብዬ አላምንም። አስፈላጊ ናቸው ኢቨንቶች፣ ግን ደግሞ በጣም አቀደን በረጅም ጊዜ ምንሰራቸው ስራዎች መኖር መቻል አለባቸው። እንግዲህ ስልጠና ወጣቶች ይወዳሉ ወይ ይሳተፋሉ ወይ ካልን አቀራረባችን በጣም ወሳኝነት አለው። በእነሱ አውድ ካዘጋጀነው በጣም ብዙ ወጣቶች በስልጠናዎች ይካፈላሉ። እንዲያውም አንዱ በጣም እያዘነበሉበት ያለ ጉዳይ እሱ ነው። የተከታታይነት ያላቸው የሚማሯቸው የሚሰለጥኑባቸው ነገሮች ወጣቶች እየፈለጉ ነው ያሉት። ስለዚህ አንዱ እንዲያውም ከኢቨንቶች በጣም አመታዊ ወርሃዊ እንደዚህ ብቻ ከሚደረጉት ወጣ ባለመልኩ ቤተክርስቲያን የረጅም ጊዜ የወጣቶችን ላይ ትኩረት ያደረገ ነገር ልትሰራ ይገባል። እንደዚህ አይነት ፕሮግራሞችን ልትቀርጽ ይገባል። ስለዚህ ይሄን ነው የሚፈልገው ወጣቱ ብቻ ብለን አንዳንዴ በደምሳሳው አንድ ጥግ ላይ ከምንቆም በትክክል እየሞከር ነው። እኔ አሁን በማየው ብዙ ወጣቶች ይሳተፋሉ። አሁን ባለሁበት ቤተ እምነት ብቻ ሳይሆን በተለያዩ ቤተ እምነቶች ውስጥ ተዘዋውሬ እንዳየሁት አንዳንዴ ኢቨንቶቹ ላይ በጣም ተደጋግመው ሞክረውት ብዙ ለውጥ ሳይመጣ ሲቀር አማራጩ ይሄ እንደሆነ ያስባሉ። ስለዚህ ከተሰራ አሁን ምንድነው አንዱ ክፍተት ይመስለኝ ለረጅም ጊዜ ሊዘልቅ የሚችል ነገር መስራት ላይ ዝግጁነት ይፈልጋል። ማሰልጠን፣ ማስተማር፣ ምን ይማሩ የሚለውን በደንብ ማቀድ በደንብ ስራ ይፈልጋል እና እዛ ላይ ከተሰራ እኔ ትልቅ ለውጥ ይመጣል የሚል እምነት ነው ያለኝ። ድንቅ ሀሳብ ነው። መልካም ሀሳብ ነው። አሁን የኔ አመለካከት ምንድነው የምረዳው የሚፈልጓቸው ፕሮግራሞች ይኖራሉ። ለነሱ ተብሎ የሚዘጋጁ ነገሮች ሲኖሩ ይመጣሉ።
አሁን ስልጠና የሚለው ነገር ደብተር ይዞ ስክሪፕት ይዞ ቁጭ ብሎ ክላስ ውስጥ እንዳለ ተማሪ ፖይንቶችን እየጻፈ ከህይወቱ አንፃር ከመንገዱ አንፃር ከእድሜው አንፃር ከእግዚአብሔር ቃል የሚመጡትን ለሱ የሚሆኑትን ነገሮች ይነገራል። እንደዚህ አይነት ትምህርታዊ ስልጠናዎች ቀይሮታል ብለህ ታስባለህ ወይ? የመጣስ ፍሬ አይታል? አሁን ለምሳሌ አንተ አንድ ሳምንት ሊሆን ይችላል 3 ቀናት ሊሆን ይችላል የሆነ ስፍራ ላይ ስልጠናዎችን ሰጣን የሆነ ቤተክርስቲያን ትመለሳለህ አንተ በዛ ስልጠና ይሄው ፍሬ ፈርቶ አየን ብለው መሪዎች ከዛም ባሻገር ወጣቱ ራሱ በዛ ትምህርት ተቀይሬያለሁ አሁን ቤተክርስቲያኔ ላይ ራሴን ሰሚት አድርጌ እያገለገልኩ እየተገኘው ነው የሚሉ ቴስቲሞኒ የታጀበ ነገር ሰምተህ ታውቃለህ ወይ? እንግዲህ የቀደም እንዳልኩ የስልጠና አቀራረቡ ላይ ይሄ ዋን ዌይ የምንለው አይነት አሁን የሚደገፍ አይደለም። ይሄ አደልት ለርኒንግ ሲስተም አሁን ተቀይሯል። ስለዚህ ይሄ አሁን እንዳልከው ቁጭ ብለው እየጻፉ ምን እያሉ አይደለም መሆን ያለበት። አሳታፊ የስልጠና መንገድ መከተል ራሳቸው ወጣቶቹ የሚሳተፉበት እንዲያውም አሰልጣኙ ከአሰልጣኝነት ይልቅ የአመቻችነት ወይም ደግሞ የፋሲሊቴተር ሚና ነው የሚኖረው። ስለዚህ እነሱ ራሳቸው ሐሳብ የሚያፈልቁበት ራሳቸው መፍትሄ ሐሳቦች የሚያመጡበት ላይ ወጣቶች አይድል አይሆኑም። ስለዚህ እንትኑ አንዱ የመቀየር ካለበት ራሱ የወጣት ፕሮግራምም ስልጠናዎችን መቀየር ካለበት አሳታፊ ይዘት እንዲኖረው ተደርጎ መቀረጽ መቻል አለበት። ወጣት ይሰለቸዋል ረጅም ሰዓት ቁጭ ብሎ መስማት። በተለይ ደግሞ አሁን ከቴክኖሎጂ እድገት ጋር ተያይዞ እኮ ወጣቶች ለምንድን ነው ቲክቶክ የሚወዱት ካልክ አንዱ በጣም በአጭር ደቂቃ ውስጥ የሚፈልጉትን መልእክት ስለሚያገኙበት ነው። ስለዚህ እንትኑ ምንድነው አቀራረጹ ላይ ነው በጣም ስራ የሚፈልገው። እዛ ላይ በደንብ ከተቀረጸ ወጣቶች አይሰለቹም። ሌላው አንዱ በጣም ማመን ያለብን በልጆች በወጣቶች ላይ የምናደርገው አገልግሎት ፍሬው በጣም ቶሎ የሚታይ አይደለም። አሁን አንዳንድ ጉዳዮች ላይ ወዲያው ውጤቱ ይታያል። እኔ ተማሪዎችን ከማገልገል ከተማሪዎች አገልግሎት ነው የጀመርኩት። አንዳንድ ጊዜ ተማሪዎች እያለን የሰራ ነው ስራ ወይም ደግሞ ያገለግልናቸው ወጣቶች መቼ ነው ያ የተማሩት ነገር ያሳለፉት ጊዜ የጠቀማቸው ስንል በጣም በረጅም ጊዜ ውስጥ ነው በህይወታቸው ውስጥ ፍሬው የሚታየው። ስለዚህ ቶሎ ተስፋ መቁረጥ አያስፈልግም። እኔ ብዙ ትራቨል አደርጋለሁ፣ ብዙ የወጣት አገልጋዮች ያገለግላሉ። ውጤቱን ቶሎ አንጠብቀው፣ ሂደት አለው፣ በሂደት ውስጥ የሚመጣ ነው። ስለዚህ አንደኛ ቀደም እንዳልኩት አቀራረባችንን በጣም መቀየር መቻል አለብን። ይሄ ትውልድ በምን አይነት አቀራረብ ነው መገልገል ያለበት የሚለው ነገር በጣም መታሰብ አለበት። የይዘት ለውጥ ላይኖር ይችላል፣ የአቀራረብ ለውጥ ግን ያስፈልገናል። ያው ዞሮ ዞሮ የምናስተምረው የእግዚአብሔርን እውነት ነው፣ የእግዚአብሔርን ቃል ነው። ግን አቀራረቡ ወጣቶች በሚፈልጉት ለወጣቶች ሳቢ በሆነ ወጣቶች ሊቀበሉት በሚችሉ መልኩ ሊሆን ይገባል እና ብዙ ፍሬዎች አሉ። ትናንትና ወጣት አገልግሎት ውስጥ የነበሩ በወጣት አገልግሎት ውስጥ የሰለጠኑ ዛሬ ላይ በትልቅ የቤተክርስቲያን ኃላፊነት ውስጥ የተቀመጡ ብዙ ወጣቶች አሉና እኔ ተስፋ ሰጪ ነው፣ ያው ውጤታማ ነው የሚል እምነት አለኝ። ፓስተር ይርሚ እንደው ወደ አንተ ልምጣ። በወጣትነት ባለበት እድሜ ይህን ባለማድረግ ይቆጨኛል፣ እንዲህ ቢሆን ደስ ይለኝ ነበር የምትለው ነገር አለ ወይ? ገጥሞስ ያለፍከው የወጣትነት በተለይ ደግሞ የአገልግሎት ቻሌንጅ ምንድነው? የቀደሙት አባቶቻችን ረጅም ኪሎ ሜትር በእግር ሄደው አንድ ሰውን ለማግኘት ወንጌል ለመስበክ የሚሄዱባቸው ርቀቶች ይኖራሉ። አንተ ደግሞ እንደ ወጣትነት እንደው ይሄ ነገር ብለህ ልትናገር የምትችለው ነገር ምን አለ? እንግዲህ በንጽጽር እኔ ምንም ዋጋ ከፍያለሁ ብዬ አላስብም። ይሄን ለምንድን ነው? ወንጌል ዋጋ ያስከፍላል። ግን ይሄ ነው የምለው በጣም እዚህ ቦታ ላይ በጣም ተፈትኜበታለሁ የምለው ብዙ እንትን የለኝም። ያው አገልግሎት የጀመርኩት ገና ተማሪ ሆኜ ነው። በተማሪዎች አገልግሎት ውስጥ ነው። ከዛ ነው ወደ ቤተክርስቲያን አገልግሎት የመጣሁትና ይኖራሉ ተግዳሮቶች ይኖራሉ። ግን በጣም እንደው ማጎላው በጣም እንደው ይሄ ፈትኖኛል ብለው
ለሰዎች ሼር ላደርገው የምችለው ብዙ ፈተናዎች እንኳን የሉኝም። ያው እንደቀደሙት አባቶች አይደለሁም ነው ፈተናውንም ቢሆን ከአባቶች አልበልጥም። ይሄ ነገር ይቆጨኛል የምትለውስ ምንድን ነው? ለምሳሌ ብዙዎች እግዚአብሔር በሰጣቸው ሲዝን በተለይ የወጣትነት እድሜ አክቲቭሊ የምትንቀሳቀስበት ነገር ነውና ካለፉ በኋላ ወይኔ ይሄን ባደረኩ ይሄን ሳላደርግ የሚሉ ሰዎችን ቁጭት ተሞልቶባቸው ደግሞ ትሰማለህ፣ ታያለህ። ባንድም በሌላ ፓስተር ኤርሚ ቁጭት ያደረበት ነገር ምን አለ ይሄን ባለማድረጌ የሚለው ነገር ምን ይኖረዋል? ገና ለመቆጨት እንደው በቂ ጊዜ ወደፊት ይኖረኛል። አሁን በጣም የሚቆጨኝ ብለው ብዙ ነገር የለም። በተለይ ያው ከልጅነት አገልግሎት ስለጀመርኩ አብዛኛው እድሜን እንግዲህ አሁንም ወጣት ነኝ ብዬ ነው ማለት ነው። አብዛኛውን እድሜን በአገልግሎት ውስጥ ስላሳለፍኩ በጣም እንደው ጎልቶ ይሄ ቆጨኛል ይሄ ባይሆን ብለው ብዙ ነገር የለኝም። ከዛ ይልቅ እንዲያውም ወጣትነቴን በአገልግሎትና በእግዚአብሔር ቤት ማሳለፌን በጣም እወደዋለሁ። አንዳንዴ ሳስብ ወደ አገልግሎት ኃላፊነት የመጣሁበት እድሜ በጣም ሀያዎቹ መጀመሪያ ነው እና ከዛ ጊዜ ጀምሮ አሁን እስካለሁበት ባለው ሂደት ውስጥ ሳይ እግዚአብሔርን ማመሰግንበት በጣም ጥሩ እንትኖች ነው ያሉኝ። አንድ ግን እንደው ማነሳው እንደ ወደ ጥሩ እድልነት የተቀየረው ወጣቶችንም ለማገልገል ምክንያት የሆነኝ ነገር በአስራዎቹ አጋማሽ እድሜ ትንሽ የወጣትነት ፈተና ገጥሞኛል። ኦልሞስት ለአንድ ዓመት ገደማ ያ ውጣ ውረድ አንድ ዓመት ገደማ በህይወቴ ውስጥ ያለፈው ዛሬ ወጣቶች ጋር ለማገልገል ወጣቶች በጣም ሸክም እንዲኖረኝ ትልቅ አስተዋጽኦ አድርጎልኛል እና እነዛ ጊዜያቶች አሁን ወጣቶችን በዛ አይን እንዳይ ፈተናቸውን እንድረዳ ለነሱ በጣም ሸክም ያለው ልብ እንዲኖረኝ አድርጎኛል ብዬ አስባለሁ። ወጣቶችን ለማገልገል ወጣት መሆን ነው የሚያስፈልገው ወይንስ ወጣቶችን ለማገልገል ምን ነገሮች ሊያስፈልጉ ይችላሉ ብለህ ታስባለህ? ከሸክም አንጻር ሊሆን ይችላል፣ ከብዙ አቅጣጫ ወጣትን ለመድረስ አንድ ሰው ምን አይነት ነገር በውስጡ ሊኖረው ይገባል ትላለህ ፓስተር? እንግዲህ በተለምዶ ወጣቶችን የሚያገለግሉ ሰዎች ወጣቶች ናቸው። ያው የወጣት አገልግሎት በኃላፊነትም ለወጣቶች ነው የሚሰጠው። እንዲያውም ብቸኛው የአገልግሎት ዘርፍ ይመስለኛል ቤተክርስቲያን ውስጥ በእድሜ እኩያ የሚመራ። እሱ ግን ከምን እንደመነጨ በጣም ማሰብ ያስፈልጋል። ወጣቶችን ያገልግሉ የሚለው ሀሳብ የመነጨው እርስ በርስ በደንብ አንደርስታንድ ይደራረጋሉ ከሚል በመነጨ ነው። ግን አንዳንድ ጊዜ ወጣት ሆኖ ወጣቶችን ማይረዳ የወጣት አገልጋይ ይኖራል። ስለዚህ ምንድነው እኔ ማምነው ወጣቶችን የተረዳ ወጣቶች ጋር የመድረስ ጸጋ፣ ወጣቶችን የማገልገል ሸክም፣ የወጣቶችን ለማገልገል ራሱን ያበቃ ሰው በየትኛውም እድሜ ክልል ያለ ሰው ወጣቶችን ሊያገለግል ይችላል። በተለይ ቀደም በጣም ደጋግሜ እንዳነሳሁት በትክክል ማንነታቸውን ያወቀ በነሱ ጫማ ውስጥ ወርዶ በነሱ ጫማ ልክ እነሱን የሚያይ ራሱን ዝቅ ማድረግ የቻለ ሰው ወጣቶችን ማገልገል ይችላል። ስለዚህ የእንትን ጉዳይ አይደለም፣ አንዳንዴ የእድሜ ጉዳይ ብቻ አይደለም የሚሆነው። አንዳንድ ቦታ ልክ አሁን በቃኝ ወጣትነቴን ጨርሻለሁ ወጣት አላገለግልም ይላሉ። እኔ የእድሜ ጉዳይ ከእድሜ ጉዳይነቱ ይልቅ የሸክም ጉዳይ ይመስለኛል። ወጣቶች ላይ የሚሰሩ በእድሜያቸው ግን ከወጣትነት እድሜ ክልል ራቅ ያሉ ሰዎች አሉና አንዳንድ ሰዎች እኔን ጨምሮ በእኔ እድሜ ክልል አሁን ያሉ ሰዎችን እንደ ወጣት ማገልገል አይበቃችሁም እንዴ ይሉናል። እኔ ያለኝ መልስ ምንድነው እንደ ወጣት ባንሆን ልበ ወጣት ግን ነን። ለወጣቶች ልብ ኖሮን ወጣቶችን ማገልገል እንችላለን የሚል እምነት ነው ያለኝ። ቅድም ከቤተ ክርስቲያን አንጻር ትላልቅ ፖይንቶችን አንስተሃል። የወጣቱ ኒድ ከማሟላት አንጻር የቤተ ክርስቲያን ሚና ድርሻዋን እንዳይጠፉ ከማድረግ አንጻር ወደ ወጣቱ እንምጣና ይህን ፕሮግራም የሚከታተሉ በርካታ ወጣቶችም ይኖራሉ፣ ያው መሪዎችም እንዳሉ ስለማውቅ
ከወጣቱ ስራስ ምን ይጠበቃል? ቤተክርስቲያን ደጇን መክፈት፣ መድረኳን መስጠት፣ መረዳት የሚሉትን ነገሮች እንዲሁም ደግሞ ተተኪን ከማፍራት አንጻር ያንን ነገር ኮንሲደር አድርጋ እድሎችን ማመቻቸትና መስጠት እንዳለባት የተገለጠ እውነት ነው። ብዙ ጊዜ እንደውም የሚታየው ነገር ምንድነው? አንዳንድ መሪዎች አልጋ ካልያዙም ለወጣት የማይሰጡ አሉ። ወይ የሆነ እንግዲህ ሞትም ካልመጣ የሚባልባቸው ሁኔታዎች አሉ። እኛ የማንንም መሞት አንፈልግም፣ የማንንም አልጋ መያዝ አንፈልግም። ተተኪ ግን ሲታሰብ እርሊ መሆን አለበት ብዬ አማኝ ነኝ እኔ፣ ማንም ፐርፌክት ስላልሆነ። አሁን በኢትዮጵያ ቤተክርስቲያን ውስጥ ምን ይታያል? ያበላሻሉ። ወጣቶች ቢሰጣቸው ያበላሻሉ፣ ስሜታቸውን ይናገራሉ። ቃሉን በራሳቸው መረዳት፣ በራሳቸው መገለጥ በቃ እንዲህ ነው ትክክል ብለው ግን ከአውዱ ውጪ የሆነ ሐሳብን ደግሞ መድረክ ላይ ይናገሩና ህዝቡን እንደዚህ ይረብሻሉ ወይንም ደግሞ ይበክላሉ ብለው የሚያስቡ ብዙ መሪዎች ገጥሞኝ ያውቃሉ። ምክንያቱም ብዙ ወጣቶች ከቤተክርስቲያን ምን ሆናችሁ ነው የቀራችሁ ስላቸው እንዲና እንዲህ ብሎን ነው መሪዎቻችን የሚሉ ስላሉ ማለት ነው። እሺ ወጣቱስ ምን ይጠበቅበታል ነው ፓስተር? ወጣቱ በጣም እኔ ብዙ የሚጠበቅበት ነገር አለ ብዬ አስባለሁ። የመጀመሪያው ራሱን ለኃላፊነት የማዘጋጀት ስራ ይጠበቅበታል። ይሄን ምለው ለምንድን ነው? አንዳንዴ ወጣቶች እድሉም ተመቻችቶ አንዳንድ ቦታ ላይ የማመካኘት ሁኔታዎች ይታያሉ። ስለዚህ የመጀመሪያው ነገር እኔ የነገዋ ቤተክርስቲያን መሪ ነኝ፣ እኔ ባላደራ ነኝ የሚል እሳቤ፣ የባላደራነት ስሜት ወጣቶች ውስጥ መፈጠር መቻል አለበት። ይሄ መፈጠሩ ብቻ አይደለም፣ ራሱን በጣም ማዘጋጀት አለበት። መቼም አደራ ዝም ብሎ የሚሰጥ ጉዳይ አይደለም። ታማኝነት ይጠይቃል፣ ብዙ ኃላፊነት ይጠይቃል እና እኔ ወጣቶች ባላቸው ጊዜ አንዳንዴ በጣም ኮምፕሌን ከማቅረብ ይልቅ ራሳቸውን ቢያዘጋጁ ለነገ ኃላፊነት ዛሬ በታላላቆቻቸው እግር ስር ተቀምጠው ቢማሩ የምሳሌ የሚሆናቸውን ሰዎች ፈለግ ቢከተሉ ራሳቸውን ሜንቶር ሊያደርጓቸው ለሚችሉ ሰዎች አሳልፈው ቢሰጡ በጣም ከወጣቶች ብዙ ይጠበቃል። እንግዲህ ወጣቶች ዛሬ በማመካኘት ጊዜውን ካሳለፉት ነገ ላይ ቢወዱም ባይወዱም ኃላፊነቱ እነሱ እጅ ላይ የሚወድቁ። ስለዚህ እኔ ማመካኘቱን ክፍተቶቹን በጣም መቁጠሩን ገታ አድርገው በሚችሉት መጠን ምንድነው ከኔ የሚጠበቀው የሚለውን ነገር በጣም ማሰብ መቻል አለባቸው። በእግዚአብሔር ቃል ውስጥ የምናያቸው ተተኪ የሆኑ በኋላ ላይ ወደ ኃላፊነት የመጡ ወጣቶች ስታያቸው ሁኔታ ስለተመቻቸላቸው ብቻ አይደለም፣ በማይመቻቸው ሁኔታ ውስጥ እንኳን ራሳቸውን ገዝተው ራሳቸውን አዘጋጅተው ተክተው ነው ለኃላፊነት የበቁት። ስለዚህ እኔ የነገዋ ቤተክርስቲያን በጣም እንደው ባላት ሁኔታ ውስጥ ውጤታማ ሆና ተቀጥል ምን እንል ከሆነ ወጣቶች በጣም ብዙ ዝግጅት፣ ብዙ ትጋት ይጠበቅባቸዋል ብዬ አስባለሁ። ወደ ልጆችና ቤተሰብ አገልግሎት ብንገባ ደስ ይለኛልና የኢትዮጵያ ቤተክርስቲያን በልጆች አገልግሎትስ ምን ያህል ውጤታማ ናት? እንግዲህ ልክ የወጣቱ ቁጥር ያህል የልጆች ቁጥርም አላት የኢትዮጵያ ቤተክርስቲያን። ብዙ ጊዜ ግን የልጆችን አገልግሎት ታሳቢ የምናደርገው አሁን የልጆች አገልግሎት ሲባል አይምሯችን ለሚመጣው ገና በብዛት እንደውም ገና ነው። የገና ጊዜ የልጆች ጊዜ ነው ተብሎ ግጥም ቢያቀርቡ፣ መዝሙር ቢያቀርቡ፣ ስብከተ ቃል ጥናት ጥቅስ ቢያቀርቡ እነሱ ይሆናሉ፣ ድራማም ጭምር ማለት ነው። እንደው የልጆች አገልግሎት የገና ጊዜ ብቻ ነው ወይ? የጌታችን የመድኃኒታችን ኢየሱስ ክርስቶስ የመወለጃው መታሰቢያ ተደርጎ የሚሰጠው ፕሮግራም ነው ወይ? ወይንስ የልጆች አገልግሎት ራሱ እንደ ሌሎች የአገልግሎት ዘርፎች አክቲቭሊ በቤተክርስቲያን ውስጥ ሊንቀሳቀስ ይገባል? ከዚህ አንጻር የኢትዮጵያ ቤተክርስቲያን ምን ያህል በልጆች አገልግሎት ፍሬያማ ናት ትላለህ? እንደው በጣም ጀነራላይዝ ማድረግ ይከብዳል። በጣም እየተጉ ጥሩ ፍሬ ያላቸው በጣም ብዙ ቤተክርስቲያናት መጥቀስ እንችላለን። በየቦታው ስንሄድ ምናያቸው አሉ። ያም ሆኖ ግን አሁንም ተገቢ ትኩረት ተሰጥቶታል የሚል እምነት የለኝም። አንደኛው ቀዳሚው ነገር የሚጀምረው ስለ ልጆች ባለን አመለካከት ነው።
እንግዲህ አንዱ የመጣንበት ባህል ያደግንበት ባህል ልጆችን የሚመለከትበት እይታ በጣም የተዛባ ነው። በጣም ብዙ ስነ ቃሎቻችን ልጆችን በጣም አንደርማይን የሚያደርጉ ናቸው። ስለዚህ እሱን ከማስተካከል ስለ ልጆች ጤናማ ግንዛቤ ከመያዝ ይጀምራል። ልጆች በቤተክርስቲያንም ያላቸውን ስፍራ ያላቸውን ቦታ እንደገና ማየት ያስፈልጋል። እንደው ብዙ ወደ ተለያዩ ቤተክርስቲያን ስትሄድ ከግቢው ጀምሮ ከአዳራሹ ጀምሮ ካሉት ሁኔታዎች አንጻር ልጅ ቅቡል የሆኑ ሁኔታዎች አይታዩም። ስለዚህ አመለካከታችንን ነው በጣም የሚያሳዩት እነዚህ። ስለዚህ እሱ በጣም አሁን መለወጥ መቻል አለበት። ቤተክርስቲያን ልጅ ቅቡል አትሞስፌር በደንብ መፍጠር መቻል አለባት። ልጆቻችን ምን ይማሩ፣ ልጆቻችንን ማን ያስተምራቸው የሚለው ነገር መታሰብ አለበት። አንዳንድ ጊዜ አንዳንድ ቦታ ላይ ጥሩ የሰለጠኑና ሸክሙ ያላቸው ሰዎች የሚያስተምሩትን ያህል ደግሞ እንደው የጋራ አድርጌ ልጥቀሰው በልጆችና በወጣቶች አገልግሎት አንዳንዴ እርሶም ይሞክሩት ይባላል። አገልግሎቱ የፈለገው ሰው መጥቶ የሚያገለግልበት ይሆናል። ግን ይሄ በጣም መታሰብ አለበት። ቆም ብለን ማየት መቻል አለብን። ብቁ የሰለጠኑ ሸክሞ ያላቸው ልጆች ጋር መድረስ የሚችሉ አገልጋዮችን በማፍራት በኩል አሁን ጥሩ ተቋማት እየተፈጠሩ ነው። ያ በጣም መጎልበት፣ ያ በጣም መስፋት መቻል አለበት። ቤተክርስቲያን ከ10 ዓመት በኋላ ቤተክርስቲያን ከ20 ዓመት በኋላ ምን አይነት መልክ ይኖራታል የሚለው ነገር የሚወሰነው በዛሬ ልጆችና ወጣቶች ነው። የዛሬን ልጆችና ወጣቶች አይተን የነገዋን ቤተክርስቲያን ምን እንደምስል በደንብ ፕሪዲክት ማድረግ እንችላለን። ስለዚህ ነገ የሚያሳስበን ከሆነ ነገ በጣም ምን ይሁን የሚለው ነገር በጣም ማተኮር ካለብን ማድረግ የሚገባን ነገር በልጆች ላይ በጣም መታሰብ መቻል አለበት። የልጆች አገልግሎት አንዳንድ ቦታ ላይ እንደው ልጆቹ ዋናውን ፕሮግራም እንዳይረብሹ እንዲወጡ ብቻ የማድረግ ሁኔታ ነው ያለው። ከዛ በጣም አሁን መሻሻል ያለበት ምን ይማሩ የሚለው ነገር መታሰብ አለበት። የምናስተምራቸው ነገር አሁን አንዳንዱ ከተለያዩ ከውጭ ሀገራት አምተን የተረጎምናቸው ናቸው። ከኛ ሀገር ልጆች አውድ ጋር አብሮ ይሄዳሉ የሚለው ነገር በጣም መታሰብ አለበት። የማስተማሪያ መሳሪያዎቻችን እነዛን ሁሉ በደንብ ማየት መቻል አለብን እና እኔ በጠንካራነቱ የሚጠቀሱ ብዙ አብያተክርስቲያናትና አጥቢያዎች አሉ። ደግሞ ግን እንደ ኢትዮጵያ ቤተክርስቲያን በአጠቃላይ እንደገና ትውልድ ተኮሮ ደግሞ መምጣት አለብን። ይሄ ጊዜ ካመለጠን የነገዋ ቤተክርስቲያን ሁኔታ በጣም አሳሳቢ ይመስለኛል። በጣም ደስ የሚል በእኔ ልብ ውስጥ ያለ ደግሞ ትርታ የሆነ ጉዳይ አንስታል ፓስተር። እግዚአብሔር አምላክ ይባርክ። ላነሳ የፈለኩትን ሐሳብ ነው የመለስክልኝ። ምንድነው እንደ አገልግሎት መሞከሪያ ከሚደረጉ የአገልግሎት ዘርፎች መካከል የልጆች አገልግሎት ነው። ብዙዎች ምን ማገልገል ትፈልጋለህ ሲባል የልጆች፣ ምክንያቱም ነፃነት አለበት። የፈለከውን ስሜትን ሐሳብን ሁሉ እነሱ ላይ ፎርዋርድ ማድረግ የምትችልበትም ስለሚሆን ያ ደግሞ በአንድ በኩል ትልቅ ጥፋት ያመጣል። እውነተኛ ሸክምና ጸጋ ያላቸው እንደ እግዚአብሔር ቃል ደግሞ እየኖሩ በህይወትም በክህሎትም የሚመጡ ሰዎች ካሉበት ደግሞ ልጆችም በህይወትም በክህሎትም ያደጉ ደግሞ ይሆናሉ ብዬ አስባለሁ። ለምሳሌ መዝሙር ዘኬዎስ የሚለው መዝሙር ለመዘመር እንግዲህ እንደ መውጣት እንደ መውረድ አይነት ሁኔታዎችን ድራማቲክ በሆነ መንገድ ማሳየት ይኖርባል። ጸጥ ለጥ ብለህ ለስብከት እንደምትቆም እንዴ አሁን እኔ አንድ ጊዜ አንድ ቤተክርስቲያን ያው ስሙን መጥቀስ አያስፈልግም ቆይቷል በጣም እና የልጆች አገልግሎት ላገልግል ሄድኩና ገና ቸርቹ እየተሰራ ስለነበረ እንጨት የምሰሶ እንጨት ነበርውና ስለ ዘኬዎስ ለመናገር ብዬ ዛፍ ላይ ወጣ የሚለው ወጣሁኝ እኔ እና ወጥቼ ወደኩ ማለት ነው። እና ስብከቴንም ትምህርቴንም ትተው ትልቁ ዳቦ ከዛ በኋላ ግን ለመረዳት ለመቀበል ግን አፒታታቸው ክፍት ሲሆን ደግሞ ያየውበት ሁኔታ አለ። የልጆች አስተማሪ ደግሞ እንደ ልጅ መሆንም ያስፈልጋል ለማለት ነው። አንዳንድ ጊዜ ሲሪየስ እንደምንሆነው ቤታችን ላይ የሆነ ነገር ጋይድ እንደምናደርገው ልጆች ጋር መተን እንደሱ ማድረግ አንችልም። ለምንድን ነው ታዲያ አመታዊ የምስጋና ኮንፈረንስ፣ የጸሎት ኮንፈረንስ፣ የአምልኮ ኮንፈረንስ እንደምንለው ሁሉ የኢትዮጵያ ቤተክርስቲያን የነገው ተስፋ ልጆች ከሆኑ የልጆች ኮንፈረንስ ብላ
ትልቅ አደባባዮችን ለልጆች አሳልፈ ማሰጥበት ምክንያት ለምንድን ነው? ብዙ ጊዜ ይሄ ክፍተቶች ስለሚታዩ በእኔ ውስጥም ያለ ጥያቄ ነው። ይህ ጥያቄ ደግሞ በተመልካቾች እንግዲህ ልብ ውስጥም ይኖራል ብዬ ስለማምን ማለት ነው። ለምንድን ነው እድሎች በእንደዚህ አይነት መንገድ አደባባዩን ለልጆች ማንሰጠው? ቀደም እንዳልከው እንግዲህ የአመለካከት ለውጥ ይፈልጋል። እኔ ከተወሰነ ጊዜ በፊት ጽፌ ያለው አንድ ጽሁፍ ለልጆች የምንሰጠው ትኩረት ከገና ሰሞን ያለፈ ይሁን። የጌታ ልደት የግድ ከልጆች አገልግሎት ጋር ብቻ መገናኘት የለበትም። አንዳንድ ቦታዎች ላይ አሁን ጥሩ ጅምራ ያለው የትንሳኤ በዓልንም ልጆች በራሳቸው ኮንቴክስት እንዲያከብሩ የማድረግ የተለያዩ በዓላት ማለት አዲስ ዓመትንም እንደዚህ። ስለዚህ እኔ ከአመለካከትና ከትኩረት አንጻር ብዙ ነገሮች መለወጥ አለባቸው። አደባባዮች በጣም ያስፈልጋሉ። እሱ ግን አሁንም ኢቨንት ነው። እኔ ዴይ ቱ ዴይ የሚሰራው ነገር ነው በጣም መታሰብ ያለበት። ሌላው እኔ በቅርብ ጊዜ በጣም እያሰብኩ ያለሁት ከጉዳዩን የልጆች አገልግሎትን ሆነ የልጆችንም የወጣቶችንም ጉዳይ በልጆችና በቤተክርስቲያን በወጣቶችና በቤተክርስቲያን ከመሆን ባለፈ አንድ በጣም የዘነጋ ነው ባለድርሻ አካል አለ። እሱም ወላጆች ናቸው። ስለዚህ እኔ ቤተክርስቲያን ደጋፊ ነው የምትመስለኝ። አንድ ልጅ በሳምንት አንድ ቀን ለ2 ሰዓት ቤተክርስቲያን ብቻ መጥቶ በህይወቱ ውስጥ ዘላቂ ነገር ማስቀመጥ አይቻልም። ስለዚህ ቤተክርስቲያን ድጋፍ ነው የምትሰጠው። ዋናው ስራ የት ነው ያለው ካለን ቤተሰብ ጋር ነው ያለው። ስለዚህ ራሱ ስትራቴጂያችንን ዊክሊ አንዳንዴ እሁድ አንዳንድ ጊዜ ቅዳሜ ይሆናል በተለያዩ ቤተክርስቲያናት ከምናደርጋቸው ፕሮግራሞች በተጨማሪ ቤተሰብ እንዴት ነው ልጁን ማገልገል ያለበት? እኔ ሰንዴይ ስኩል በተወሰነ መልኩ ወደ ቤት መመለስ አለበት እላለሁ። የወላጆች ኃላፊነት ነው ቃሉንም ስናይ አይደለ? ሙሴ ልጆች ነው ያለው። ስለዚህ እዛ ላይ በጣም ስራ ይጠይቃል። እዛ ላይ በጣም ፋውንዴሽኑ ያለው እዛ ነው። የጢሞቴዎስን ህይወት ስታይ እኮ ጳውሎስ ብቁ መሪ ከማድረጉ በፊት እናቱና አያቱ የሰሩት ስራ አለ። ስለዚህ እኔ ቤተሰብ አካባቢ ሰንዴይ ስኩልን በደንብ ልጆችን መቅረጽ ላይ በጣም ስራ መሰራት መቻል አለበት። ከዛ የተረፈውን ወይም ደግሞ እሱን ደጋፊ ነው መሆን ያለበት የቤተክርስቲያን አገልግሎት በጣም ማሰብ ያለብን። ስለዚህ እዛ ከተሰራ አጥቢያ ቤተክርስቲያን ላይ ደግሞ እንዴት ይሆኑ የሚለው ነገር በደንብ ከተሰራ የአደባባዮቹ አልፎ አልፎ መደረግ አለባቸው አምናለሁ። ሊኖሩ ይገባል። አንዳንዶች ሲያደርጉ ያለው ግን እነዚህ ሁለት ቦታዎች ላይ በጣም ዘለቄታዊነት ያለው ስራ መሰራት መቻል አለበት እላለሁ። ከማቴሪያል ዝግጅት አንጻር ቅድም የጠቀስከው ነገር አለ። የውጮችን ትራንስሌት በማድረግ የመጡ መጽሐፍቶች ናቸው አብዛኞቹ። እንደኛ ሀገር ባህል እንግዲህ ካለንበት ነባራዊ ሁኔታ አንጻር የሚያመሳክሩ ነገሮችንም ብዛም አናይም። መጽሐፍቶች እንዳይዘጋጁ የሆነበት ምክንያት ምንድነው ብለህ ታስባለህ? ልጆችን ለማስተማር ግዴታ መጽሐፍቶች ያስፈልጋሉ፣ ቪዲዮዎች ያስፈልጋሉ። አሁን ላይ ደግሞ ባለው ዘመኑ ያመጣው ነገር አለ። አሁን ልጆቻችን እኛን የቀደሙበት ሁኔታ አለ። ስልኮቻችንን ቀድሞ የሚያውቁበት ብዙ ነገሮችን የሚያዩበት ነገሮች ስላሉ ለዚህ ነገር የተሰጠ ሰው ስላሌለ ነው መጽሐፍቶችን፣ ቪዲዮዎችን፣ ፊልሞችን መስራት የከበደው። እነዚህ ነገሮች ማዘጋጀት የከበደ ለዚህ የተሰጠ ስላሌለ ነው። ከዚህስ ባሻገር ለምንድን ነው ለምሳሌ አንድ ሰባኪ ራሱን ዝግጁ ለማድረግ መጋቢ ሊሆን ይችላል፣ ወንጌላዊ ሊሆን ይችላል፣ በቤተክርስቲያን ውስጥ ባለው ኃላፊነት እግዚአብሔር በሰጠው ጸጋና አገልግሎት ሲያገለግል ትምህርቶችን ይማራል። ቴዎሎጂ ትምህርቶች ያስፈልጉበት ምክንያት ያ ነው እና የስነ መለኮት ትምህርት ስትማር ባይብልን በበለጠ እንድትረዳ እንግዲህ ከስሩ እንድታቅ ይረዳሃል። ልክ እንደዚሁ የልጆችን እንግዲህ የአገልግሎት ዘርፍ ለማስኬድና ለማስቀጠል ትምህርት ቤቶችስ ያሌሉበት ምክንያት ለምንድን ነው? አያስፈልግም ወይ? ስልጠና አያስፈልግም ወይስ ሸክሙ ብቻ? እኔ በቃ የህፃናት ሸክም አለ፣ ህፃናትን ሳይ ልቤ ድው ይላል የሚሉ ሰዎች በቃ ይሄ የልጆች አገልግሎት ማገልገል አለባት ተብሎ የሚመጡ ሰዎች አሉ። ግን ዋርኒንግ የሚሆን በቤታቸው ያለውን ካራክተር ልጆች ላይ የሚገልጡ ልጆቻቸውን በሚመቱበት ኃይል ሰንዴይ ስኩል እያስተማሩ አንዱ ቢረብሽ ወይ ዴክስ ዘሎ ቢሄድ የሚመታበት ሁኔታ አለ። አባብሎ ትሪት አድርጎ እንደዚህ አይደረግም ብሎ የሆነ ነገር መስመር ማስያዝ ማይቻልባቸው ሁኔታዎች አሉ። እኔም በህይወት የገጠመኝ ስለሆነ ማለት ከዚህ አንጻር ማቴሪያሎችን ከማዘጋጀት አንጻር፣ ሁለተኛ ደግሞ ትምህርት ቤቶች ለዚህ ጉዳይ ትክክለኛ በሰርተፊኬት ሊሆን ይችላል፣ በዲፕሎማ ሊሆን ይችላል፣ በዲግሪ መርሃ ግብር ሊሆን ይችላል። ከዚህ አንጻር ምንድነው የአገልግሎቱ ኃላፊ ተደርጎ አንድ መጋቢ በቤተ ክርስቲያን ውስጥ ባለው ጸጋ መጋቢ ተብሎ እንደሚሾመው የልጆች አገልግሎት ዘርፍ ደግሞ መጋቢ
የወጣቶችም ዘርፍ እንደዚህ መጋቢ ተደርጎ እንዲሾም ምክንያት የሚያደርጉ ትምህርት ቤቶች ሁሉም ፓስተር ቅድም ጠቆም ማድረግ ያለፍኩትን ነገር ትንሽ እዚህ ጋር ሰፋ አላርገው የልጆችም የወጣቶችም አገልጋዮች በምን መስፈርት ነው የሚመጡት የሚለው ላይ በደንብ መታሰብ አለበት። የምልመላ መስፈርት በደንብ ሊኖረን ይገባል። ማን ነው ማገልገል ያለበት የሚለውን ቤተክርስቲያን ለምሳሌ መሪዎችን ስትመርጥ በእግዚአብሔር ቃል መስፈርት አለ። ያንን መስፈርት ማሟላታቸው እየታየ ነው ወደ ቤተክርስቲያን አመራር እንደሚመጡ የሚታመነው። ልክ እንደዛው የልጆችም የወጣቶችን አገልጋዮች በምን መስፈርት ነው ምን መለመለው? እሱ በደንብ የተቀመጠ ነገር መኖር አለበት። ምክንያቱም በምልመላ የተሳሳትነውን ሰው በስልጠና አንቀይረው። ስልጠና ደጋፊ ነው የሚሆነው። ራይት ፐርሰን ከመጣ ነው ሰልጥኖ የበለጠ ውጤታማ የሚሆነው። ከዚህ አንፃር እዛ ጋር መጀመሪያ ትክክለኛ ስራ መሰራት አለበት። ቀጥሎ ተቋማት አሁን እንዳልኩ ጅምሮች አሉ። ምንድነው አገልግሎቱ ረዘም ላለ ጊዜ በልማድ ነው የቀጠለው። ቅድም አንተ እንዳልከው ሸክሙ ያለው የሚፈልግ ሰው ይሆናል አይሆንም የሚለው ነገር በደንብ ሳይታይ የቀጠለበት የረጅም ጊዜ። አሁን ግን እየተለወጠ ነው። በማስተርስ ደረጃ የልጆችን አገልግሎት የሚያስተምሩ ተቋማት አሉ። በኮርስ ደረጃ ብዙዎቹ የመጽሐፍ ቅዱስ ትምህርት ቤቶች ውስጥ አሁን እየተሰጠ ነው። ግን ያ በቂ አይደለም። ምክንያቱም ያለው ኒድ ያለው ክፍተት በጣም ሰፊ ስለሆነ በደንብ የማብቃት ስራ መሰራት መቻል አለበት። ስለዚህ ስልጠናውን መደበኛ ባልሆነ መንገድ አገልጋዮች እንዲሰለጥኑ በጣም መሰራት መቻል አለበት። ሌላው እንግዲህ የኢትዮጵያ ቤተክርስቲያን ውስጥ ልጆች ወጣቶች ከ70% በላይ ናቸው። እንዲያውም አንዳንዶቹ እስከ ቀደም ያለ አንድ ጥናት አስታውሳለሁ ልጆችና ወጣቶች 82.5 ናቸው በኢትዮጵያ ቤተክርስቲያን ውስጥ የሚሉ መረጃዎች ነበሩ። ያ ማለት አሁንም የልጆችና የወጣቶች ቤተክርስቲያን ነች ኢትዮጵያ ቤተክርስቲያን። ስለዚህ አገልጋዮች በጣም መልፋት ያለባቸው 20% ላይ ሳይሆን 80% ላይ ነው። ብዛት ላይ ያለው ነው። መጋቢያዊ እንክብካቤያችን እዛ ላይ ማትኮር መቻል አለበት። ከዚህ አንፃር ሸክሙ ያላቸው መጋቢያን ሸክሙ ያላቸው አገልጋዮች እዚህ ቦታ ላይ መመደብ መቻል አለባቸው፣ ወይ ደግሞ ይሄንን ዋና ስራቸው ማድረግ አለባቸው። አንዳንድ ጊዜ ልጆችን ወጣቶችን ማገልገል የአገልግሎት ጅማሬ ይመስላል። እኔ ድሮ እኮ ይላሉ ሰዎች ልጆች ሳገለግል ወጣት ሳገለግል ይላሉ። ለምን ሆነ ያገለግሉ? ትልቅ እኮ ስራ ነው ማለት ትውልድ የመቅረጽ ጉዳይ ነው። ፋውንዴሽን ነው ወደዛው መሰረቱ ስለዚህ ወደዛ ነው መመለስ መቻል ያለብን። አድካሚ ነው፣ አልፊ ነው። ግን እንደው የአገልግሎቹም ቁጥር በቤተክርስቲያን ውስጥ በጣም በዛ ብሎ ወደዚህ ነው መምጣት ያለበት። በበጎ ፈቃደኞች ብቻ ሳይሆን ሙሉ ጊዜያቸውን የሰጡ ሰዎች እዚህ ላይ ሊረባረቡ ይገባል። እዚህ ላይ ሊሰሩ ይገባል። እንደዛ ቢሆን ጥሩ ነው። ቅድም ከማቴሪያል አንፃር ትንሽ እንዳነሳህልኝ በጣም አሉን አሁን ብዙ፣ ግን የአውዳዊነት ጥያቄ አለ። አንድ ምሳሌ ልስጥህ። ከተወሰነ ዓመታት በፊት አንድ ለስሞል ግሩፕ ባይብል ስተዲ የሚሆን ማቴሪያል ከአንድ ድርጅት ተሰጠና ለአንድ ስልጠና አንድ ቦታ ተተረጎመ። ሲተረጎም እንኳን ከኛ ሀገር አውድ ጋር እንትን አይልም። ለምሳሌ በዲስከሽን መሃል እንደዚህ አይነት ምግብ አቀረበላቸው ብሎ እኛ ሀገር ማይገኝ ምግብ ነው የሚያቀርበው። ስለዚህ ቢያንስ በእኛ ሀገር በሚገኝ ነገር ያመተካት መቻል አለበት። አንዳንዴ ኤጅ ግሩፑን ስታየው አሁን ከ4 እስከ 6 ኢትዮጵያ ውስጥ ብለህ እንትኖቹን ስታያቸው ከኛ ልጆች ጋር አብሮ ማሄድ ነገሮች አሉት። ስለዚህ እኔ በአገር ውስጥ በመስራት በጣም አምናለሁ። ያን ጅምር ያደረጉ አቤተክርስቲያናት አሉ የራሳቸውን ዴቨሎፕ ወደ ማድረግ እየመጡ ያሉ። እኔም አሁን ያለሁበት ቤተ እምነት አሁን የልጆች ማቴሪያል በራሳችን አሁን ያለፉት 2 ዓመታት ሰርተን አሁን ዲስትሪቢዩት እያደረግን ነው በየክልሉና በየአጥቢያውና ሰፊ ስራ ነው ማለት በጣም ከታሰበበት በጣም ብዙ ርብርብ ብዙ ኢንቨስትመንት የሚፈልግ ስራ ነውና እንደዚህ ቢሆን ጥሩ ነው ብዬ አስባለሁ። በዚህ አጋጣሚ እንደው ፓስተርዬ በእውነት በልበ ንጽህና በሸክም በጸጋ በኢትዮጵያ ቤተክርስቲያን ውስጥ የልጆችን አገልግሎት የሚያገለግሉ አገልጋዮች አሉ። ማንክደው ለብዙዎቻችን መምጣት እዚህ መድረስ ምክንያት የሆኑ ጊዜያቸውን የሰጡን ጸጋቸውን ሁሉ ምንም ያለ ገደብ አድርገው ሼር ያደረጉን
በትዕግስት በፍቅር በታማኝነት በመስጠት ራሳቸው እንደ አባት እንደ እናትም በመሆን ሲቀርቡን ያየናቸው የሰንበት አስተማሪዎች አሉ፣ አይካዱምና ቢጠየቁ እኔ እከሊት አስተምራይ ነው ዛሬ ላይ ደረስኩት ባህሪ የተቀረጸው በሷ ነው የሚሉ አሉና በዚህ አጋጣሚ በእውነት ራሳችሁን ሰጥታችሁ በኢትዮጵያ ቤተክርስቲያን ልጆችን በማስተማር ፍሬያማ ያደርጋችሁ የሰንበት አስተማሪዎች እግዚአብሔር አምላክ ይባርካችሁ ማለት እንፈልጋለን። ሁሉንም አይደለምና ምክንያቱም በእንደዚህ አይነት አቅጣጫዎችም ስላሉ እንደ ፓስተር ወደ አንተ ልምጣ። በልጆች ወጣቶችና ቤተሰብ አገልግሎት ላይ ኃላፊነት ውስጥ ያለ ሰውነና ትዳር አለ፣ ልጆች አሉ። ፓስተር ኤርሚስ በቤቱ ምን ይመስላል? ከልጆች አንጻር ልጆች አሉ፣ ከወጣትነት አንጻር ያው ወጣት ነኝ ብለሃል፣ ወጣት ነህ። እንደገና ከቤተሰብ አንጻር ደግሞ ያው የቤተሰብ መሪ ነህ፣ ባልም አባትም ነህና ፓስተር ኤርሚስ በቤቱ ምን ይመስላል? እንግዲህ ማቀውን ነገር ለመኖር በጣም የምታገል ሰው ነኝ። ቀላል አይደለም። በብዙ ኃላፊነት ውስጥ ደግሞ ማንም መተኪያ የሌለው ደግሞ የቤተሰብ ኃላፊነት ይዞ መሄድ በጣም ትልቅ ኃላፊነት ነው። አንዳንዴ ራሴን ሚዛናዊ ለማድረግ ጥረት አደርጋለሁ። ማለት በጣም የአገልግሎት ሩጫ ይኖራል። ቤተሰብ ደግሞ የሚፈልገው ጊዜ አለ። እዛ ላይ በጣም ጎበዝ ነኝ አይደለም፣ ግን ለማስተካከል ለቤተሰብ በቂ ጊዜ ለመስጠት በጣም ጥረት አደርጋለሁ። ግን ካሉ የኃላፊነት ጫናዎች አንጻር አንዳንድ ጊዜ ተገቢ ማለት በጣም ተገቢ የሆነ ጊዜ ለቤተሰብ ሰጥቻለሁ ብዬ አላስብም። እሱን ግን ለማሻሻል በጣም ጥረት ላይ ነኝ። ግድ ነው። ያው ያለበት ኃላፊነት ይታወቃል። ብዙ ጊዜ ያስወጣሃል። እንግዲህ በኢትዮጵያ አራቱ ማዕዘናት ስልጠናዎችን ለመስጠት አገልግሎቶች ስልጠና ሲሰጥ እንግዲህ ክፍለ ሀገር ሲኬድ ሚኒመም እንደው 3 ቀናት የሚያስቆይ ሁኔታዎች ይኖራሉ። ነገር ግን እግዚአብሔር ደግሞ ያው ጸጋን ያበዛል። ምክንያቱም አገልግሎት ነው፣ ኃላፊነት ነው። የቤቱም ጉዳይ ደግሞ ዋና ነው፣ የሚተውም ነገር አይደለም። እግዚአብሔር የተባረከ ይሁን። ወደ መጨረሻው እየመጣ ነው። ፓስተር ኤርሚ ምን ድሪም ያደርጋል? ወጣቶችን ሲያይ፣ ህፃናትን ወይንም ደግሞ ልጆችን ሲያስብ ከኢትዮጵያ ቤተክርስቲያን አንጻር ከሀገርም አንጻር እንደ ተስፋ ምን ድሪም ያደርጋል? ዊሽ የምታደርገውስ ነገር ምንድን ነው? ለነገይቱ ቤተክርስቲያን በወጣቱ በልጆችም አገልግሎት ምን ዊሽ ታደርጋለህ? በጣም ትልቅ ተስፋ እና ትልቅ ስጋት ውስጥ ያለ ትልቁ ተስፋ በጣም ቅድም እንዳልኩት የኢትዮጵያ ቤተክርስቲያን ተባርካለች በትውልድ። አንዳንድ እድል አግኝቼ የሄድኩባቸው ቦታዎች ልጆች ማየት ወጣት ማየት በጣም ብርቅ ነው። እዚህ ግን ሁሉም ቦታ ለማለት በሚያስደፍር መልኩ በልጆች በወጣቶች የተሞላች ነች ኢትዮጵያ ቤተክርስቲያን። ይሄ በጣም በጣም ደስ ይለኛል። በዚህ ትውልድ በጣም ተስፋ አለኝ። ተስፋዬ ምንድነው? የነገዋን ቤተክርስቲያን የሚረከብ ለሀገርም በረከት ሊሆን የሚችል ትውልድ ነው ቤተክርስቲያን ውስጥ ያለው። ስለዚህ ከሰራንበት አሁን በጣም እየታገልናቸው ያሉ ተግዳሮቶችን የሚያሸንፍ ቤተክርስቲያን መሆን የሚገባትን ነገር እንድትሆን የሚያደርግ ትውልድ ይመጣል የሚል ተስፋ አለኝ። አንዱም በጣም ባለኝ አቅም በጣም ምለፋው ይሄንን ተስፋ በማድረግ ነው። እግዚአብሔር የትላንትና አምላክ አይደለም። ትላንትና በአባቶቻችን ሕይወት በጣም ብዙ ነገር ሰርተዋል። በጣም ድንቅ የሚሆኑ መስከረም ማንጨረሳቸው በጣም አስደናቂ ታሪኮችን አይተናል። ግን ይሄ ትውልድ እሱን ታሪክ ብቻ እንዲያወራ ያን ታሪክ እንዲዘክር ብቻ አይደለም የእግዚአብሔር ሐሳብ። ያን ታሪክ እንዲደግም ነው፣ ወይም ደግሞ ያን ታሪክ እንዲቀጥል ነው። ስለዚህ ያ ታሪክ ይቀጥላል የሚል እምነት አለኝ። አባቶቻችን የጀመሩት የወንጌል ተጋድሎ የሚቀጥል ትውልድ የማየት ረሃብ ነው ያለኝ። ወጣቶቻችን ተግዳሮትን ችግሩን የሚያጎሉና እሱ ላይ ትንታኔ የሚሰጡ ይሆናሉ የሚል እምነት የለኝም። ከዛ ይልቅ የመፍትሄ ልክ እንደ ነህምያ ቅጥር አዳሽ የሆነ ትውልድ አያለው የሚል በጣም ጽኑ እምነት አለኝ። ስለዚህ ዛሬ ላይ በጣም ከለፋን፣ ዛሬ ላይ ምንችለውን ነገር ሁሉ ኢንቨስት ካደረግን የነገዋ ቤተክርስቲያን በጣም የተሻለ ደረጃ ላይ ትደርሳለች የሚል እምነት አለኝ። ስጋት ደግሞ አለኝ። ስጋቴ ምንድነው? ዛሬ ላይ ከተዘናጋን፣
ዛሬ ላይ ችላ ካለን ዛሬ ላይ ከትውልድ ይልቅ ትኩረቶቻችንን እዚህም እዛም በሚስቡ ጉዳዮች ላይ ካተኮረን ሩቅ እንደሆነ የምናየው በአንዳንድ ቦታዎች ላይ ትውልድ ጠፍቶ አብያተ እስከ መሸጥ ደረጃ የደረሱበት ታሪክ እኛ ሀገር ላለመደገሙ ምንም ዋስትና የለንም። ስለዚህ ተስፋና ስጋት ውስጥ ነው ያለሁት። ተስፋዬ ከተሰራ የነገዋ ቤተክርስቲያን መልክ የነገዋ ቤተክርስቲያን ውበት ይጨምራል። ካልተሰራን ግን ሩቅ እንዳለ የመሰለን ነገር ነገ ደጃችንን ማንኳኳቱ አይቀርም። ስለዚህ የሁሉም ርብርብ ይፈልጋል። በዚህ አጋጣሚ ወላጆች ቤተክርስቲያንም አሁንም ምንድነው እያደረግን ካለነው በላይ እኔ ሙሉ ለሙሉ ትውልድ ላይ ትኩረት እየተደረገ አይደለም ብዬ መደምደም አልችልም። እዚህም እዛም የሚደረጉ በጣም ከፍተኛ የሆኑ ርብርቦች አሉ። ግን ከዚህ በላይ ይጠይቀናል ዘመኑ ላይ ያለውን ተግዳሮት ስናይ ከዚህ በላይ ትኩረት መስጠት ይፈልጋልና ርብርብ እንድናደርግ ቀዳሚ ጉዳያችን እንዲሆን የትውልድ ጉዳይ አደራ ማለት እፈልጋለሁ። እንደዛ ከሆነ የጨነገፈ ትውልድ ሳይሆን ቤተክርስቲያን እንዲዞ እስከ ኢየሱስ ክርስቶስ ቀን ድረስ የሚቀጥል ትውልድ ማየት እንችላለን ብዬ አምናለሁ። አሜን። የሚገርም ሐሳብ ነው። በእኔ ውስጥም ያለው እውነት ያ ነው። የሚታዩ ነገሮች አሉ። የሚታዩ ነገሮችን ማስቀጠል አንድ ጉዳይ ነው። የሚታሰቡ ነገሮች አሉ። የሚታሰቡ ነገሮችን ደግሞ አካል ማልበስ ሌላ ጉዳይ ነው። እነዚህን ችላ ካልን ደግሞ ቤተክርስቲያን ባዶ አለመሆኗ ውጪው ዓለም ላይ የምናያቸው ነገሮች እኛ ጋም አለመምጣታቸው ምንም ዋስትና እንዳሌለን ግልጽ ማመላከቻዎች ናቸው። እግዚአብሔር አምላክ ይባርክ። ነው በመጨረሻ ለልጆች፣ ለወጣቱ ትውልድ፣ ለቤተሰብ፣ ለቤተ ክርስቲያን ይሄ የልቤ ጩኸት ነው። በተለይ በትውልዱ ጉዳይ፣ በወጣቱ አቅጣጫና በልጆች ጉዳይ እንዲሁም በፋሚሊ የምትለው ነገር ካለ መልእክትን እንድታስተላልፍ እድል ልስጥና በዚህ እንጨርሳለን ፓስተር። እሺ አንዱ በእነዚህ በተለይ በልጆች ወጣቶች ላይ እየሰሩ ያሉ ቅድም አንተ እንዳነሳኸው እየደከሙ ያሉትን አሁንም እግዚአብሔር ይባርካቸው ማለት ፈልጋለሁ። ብዙ ጊዜ ይሄ አገልግሎት ፐብሊክ ብዙ የሚታይ አይደለም። በጣም በተለይ የልጆች ወጣቶች አገልግሎት በጓዳ የሚሰራ ነውና ይሄንን በጣም ሳይታክቱ በብዙ ተግዳሮት ውስጥ እያገለገሉ ያሉትን እግዚአብሔር ይባርክ ማለት ፈልጋለሁ። የልጆችና የልጆችን የወጣቶችና ከቤተክርስቲያን አንፃር ቅድም ያልኩትን ነው መድገም ፈልገው ከፍተኛ ትኩረት የሚፈልግበት ጊዜ ነው። አተኩረን መስራት መቻል አለብን። ስልቶቻችንን እንደገና መፈተሽ መቻል አለብን። ያዋጣል ወይ? ለዚህ ዘመን ይመጥናል ወይ? አዳዲስ ስልቶች መንደፍ መቻል አለብን። ዓላማችንን ጥርት አድርገን እንደገና ማየት መቻል አለብን። ስለዚህ እኔ እንደገና መነሳት መቻል ያለብን ጊዜ እንደሆነ አስባለሁ። ቤተክርስቲያንም የልጆችም የወጣቶችም የቤተሰብም አገልግሎት እየመጡ ካሉ በጣም ከበድ ያሉ ፈተናዎች አንፃር ያንን ሊመክት የሚችል በቂ ዝግጅት ልናደርግ ይገባል። ከሁሉ በላይ እንግዲህ ለአገልግሎታችን ስኬት የእግዚአብሔር አብሮነት ነው። መጸለይ፣ መመካከር፣ የምንችለው ነገር ሁሉ ማድረግ ይጠበቅብናል። የኢትዮጵያ ቤተክርስቲያን አሁን እየገጠሟት ካሉ ፈተናዎች ወጥታ ትውልድ ተኮር ሆና የትውልዱን ፍሬ የምትቀስምበት ዘመን ሩቅ አይሆንም ብዬ አስባለሁ። ፓስተር ኤርሚ እግዚአብሔር አምላክ ዘላለምን ይባርክ። በጣም ደስ ብሎኛል ከህይወት ከአገልግሎት ከመጣበት መስመር በተለይ በልጆችና ወጣቱ ትውልድ ላይ አተኩረህ ይሄን የመሰለ ሐሳቦችን እንድንማር አቅጣጫም እንድናይ መመለስም ካለብን እንድንመለስ የሚያደርጉ ትላልቅ አንኳር የሆኑ ሐሳቦችን መልእክቶችን ስላስተላለፍክ በጉብዝና የቴሌቪዥን ፕሮግራም ተመልካቾች ስም እግዚአብሔር አምላክ ያክብርልኝ ማለት ፈልጋለሁ። ቀሪ ዘመንና አገልግሎት የተባረከ ይሁን። አሜን። መቼም ያው አንተ ለማባረክ ጢሜ መርዘም የለበት እኔ ወጣት ነው ብለህ ነው አይደል? በጣም አመሰግናለሁ ታሜ። ተባረክ። በጣም አሜን ፓስተር። የተወደዳችሁ የጉብዝና ቤተሰቦቼ ከፓስተር ኤርሚያስ ገብረመድህን የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች ወጣቶችና ቤተሰብ አገልግሎት ኃላፊ ከሱ ጋር ድንቅ ቆይታ አድርጌያለሁ።
በጣም እንደተባረካችሁ እንደተማራችሁ አቅጣጫዎችን እንዳገኛችሁ እርግጠኛ ነኝ። ለሁለት ሳምንት እንግዲህ በእንደዚህ አይነት ሂደት መተናል። በተለይ በልጆችና ወጣቶች አገልግሎት ላይ እያገለገላችሁ ሳታክቱ ሳትደክሙ ባለባችሁ ክፍተት ሁሉ ውስጥ ደግሞ እያለፋችሁ በእግዚአብሔር ጸጋና እርዳታ ቆማችሁ የምታገለግሉትን እግዚአብሔር አምላክ ይባርካችሁ ማለት እፈልጋለሁ። ብዙ ፍሬ ደግሞ እንዳላችሁ እምነት ይኑራችሁ። እንዲሁም ደግሞ የልጆችና የወጣቶችን አገልግሎት ማገልገል የምትፈልጉ ሰዎች ሸክምን ጸጋን መሰጠትን ደግሞ በእናንተ ውስጥ ሊኖር ይገባል። በዚህ ደግሞ ብዙ ፍሬዎች እንደምታሽዱ ደግሞ እርግጠኛ ነኝ። ቤተክርስቲያንም ለወጣቱ ትውልድ ስፍራን በመስጠት ይሆናል አይሆንም በማለት ያበላሻሉ አያበላሹም በማለት ሳይሆን የነገይቱን ቤተክርስቲያን ተስፋ በማድረግ ተተኪዎችን በማሰብ ይህን እንድታደርጉ። ማንም ሰው ብቁ አይደለም። ሚሳሳቱ ይኖራሉ፣ ግን እያረምናቸው እያስተካከልናቸው እያስተማርናቸው እያሰለጠናቸው ስፍራ እየሰጠናቸው ከቤተክርስቲያን እንዳይርቁብን እንዳይጠፉብን እናድርግ ማለት ፈልጋለሁ። እንግዲህ ለሁለት ሳምንት አድርጌ የነበረውን ቆይታ በዚህ አጠናቀቅ ያለው የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። ሳምንት ከሌላ እንግዳ ጋር ደግሞ እንገናኛለን። ሳምንቱ የተባረከ ይሁንላችሁ። ይህ ጉብዝናዬ ነው።